መንፈስ ቅዱስ አደም ካመን ያው እዚህ ቦታ ላይ እንግዲህ ቦታው በቅድሚያ እዚህ የተቀደሰ ቦታ በመሆኑ ተወሰነ በ28 አባወራ ከመነሻው ተነስቶ እስካሁን እንግዲህ እዚህ ላይ ደርሰናል። ነገር ግን አቅማቸው ያነሰ በመሆኑ እስካሁን ተሰሩ ስራዎችንም ጉልበትም ያጡ አባቶች ቅድሚያ የአባቶቻችን ሃይማኖት አንለቅም፣ ክብራችንም አንበጥስም፣ ሃይማኖታችን አንቀይርም ያሉት አባቶች አንድ የቤተክርስቲያን ቡራኬ ከቡራኬ ርቀዋል። ሁለተኛ ደግሞ ከጸበል ርቀዋል። ይህን ሁሉ እየተመኙ እየጸለዩም ቢሆን እንደውም ለመስራት እስከዚህ ብንደርስም አቅማቸው አሁን በጣም አንሷልና ያም ያነሰው አንደኛ አሁን በር ለማስገባትም አቅማችን አንሰዋል። ኩሉላትም ያስፈልጋል። በዋናነት አሁን ኩሉላትንና በር ለማስገባት አቅም አጣን። ከስር እኛ ደግሞ ያለው ነገር እንኳን ቁጥራቸው ቢያንስም እንሰራለን። አሁንም ሆኖ ካለው ከትንሽንም ቢሆን የጀመርነው ስራ እስከምንፈጽም ድረስ ያው ስንታገል ይባካችሁ ከዚህ ከውስጥም ከውጭ ባላችሁ የዚህ ሀገር ተወላጅ የሆናችሁ እንደውም በቅዱስ አማኑኤል ስም ያመናችሁና እግዚአብሔር የሚጠብቃችሁ ወንድሞች እህቶችም ካላችሁ እኛን እንድትረዱ። እኔ አሁን እንደ ህንጻ አሰሪ ኮሚቴ ቢሆንም ያው የታገልነው ያክል ታግለናል። አሁንም ደግሞ ቀጣይ እቅድ አለን። ይሄን እስከምንጨርስ ሃይዞ ብትሉን ብትረዱን በትንሹ ነገር በቅዱስ አማኑኤል ስም ያው እኚህ ናቸው አባቶችም እናቶችም እያያችሁ እኛም በፕሮቴስታንት መካከል ተውጠን እስካለን ድረስ ሃይማኖታችን አንተውም ተዋህደውን ያው እናስቀጥላለን ከሚል ተነስተናልና የደከምንበት ቦታ ስንቆምም ሃይዞ እንድትሉን በቅዱስ አማኑኤል ስም እንለምናችኋለን፣ እንማጸናችኋለን። ቀጣይነት በዚህ በአባቶችም በዚህ በአካባቢም እንድትባረኩ የሰጣችሁትን ያክል ደግሞ እግዚአብሔር እንዲሰጣችሁ እናንተም ደግሞ ከኛ ጎን ሆናችሁ እኛም በጸሎት ከእናንተ ጎን ለሰጣችሁት ሰጡን ብለን ለእግዚአብሔር ደግሞ እንድንሰጥና እናንተን እንድንባርክ ይባካችሁ ወንድሞች እንድትረዱን እንማጸናለን። እናቶች ቅድም እንደለመኑ እኛም አሁን እናንተን እንለምናለን። ያላችሁት ያክል ከሰጣችሁ እግዚአብሔር አብልጦ ለእናንተ እንዲሰጥ ደግፉን፣ ጨረሻ ደግሞ አድርሱልን እያለን አቤቱ በእግዚአብሔር ስም እንለምናችኋለንና